ሰላም ሰላም ውድና የተከበራችሁ በመላው ዓለም ላይ የምትገኙ ውድ ኢትዮጵያውያን እንዴት ናችሁ? ሰላም ናችሁ? የቤተሰብ እንዴት ናችሁ? የአጸደ ቤተሰብ እንዴት ናችሁ? ፋሚሊ ተከታታዮቼ፣ አክባሪዎቼ እንዲሁም ደግሞ ታበረታቱኝ በርቺ፣ ጎበዝ፣ ጠንክሪ እያላችሁ ከጎኔ ሆናችሁ ላይክ፣ ሰብስክራይብ የምታደርጉ እግዚአብሔር ያክብርልኝ፣ እግዚአብሔር ይስጥልን። ዛሬ በሾርባ አሰራር ነው የመጣሁት። ብሮኮሊ አለ እዚህ ጋር ብሮኮሊ አለ፣ እዚህ ጋር ድንች አለ፣ እዚህ ጋር ካሮት አለ፣ እዚህ ጋር ሽንኩርት አለ፣ እዚህ ጋር እንደምታዩት ዝብዴ አለ። ይሄ ዝብዴ ማለት ነው። በተር እዚህ ጋር መንዞሮላ ጅብን መንዞሮላ አለ። እዚህ ጋር ወተት አለ። ሁሉንም አይጨመርም ግን ያው ትንሽ ነው ለማሳየት ነው። እዚህ ጋር ዱቄት አለ፣ ፍርኖ ዱቄት። ከዛ ሾርባ እንዴት እኛ ቤት እንደሚሰራ በዚህኛው አሰራር ብዙ ሾርባዎች ሰርቻለሁ። ዩቲዩብ ቻናሌ ላይ ገብታችሁ ማየት ትችላላችሁ። ዛሬ ደግሞ ለየት ባለ መልኩ ነው የምሰራው። እስቲ ተከታተሉኝ ቤተሰብ እንዴት እንደምሰራ። ጾም ስለሆነ አሁን የጾም አለ፣ እየጾመች ነው ሰውየውም ሰውትየዋ ሁሉም እየጾሙ ነው። ለዛ ነው ሾርባ የምሰራው ማለት ነው። ተከታተሉ ቤተሰብ። ያው ቤተሰብ እንግዲህ እንደምታዩት አንድ ግላስ ነው የምጨምረው ዱቄት፣ አንድ ግላስ። እናንተ አንድ አበዛዛችሁ ነው። ሌላም ሾርባ ምናምን ስትሰሩም ያው ማለት በብዛት ህዝብ ሰው ካለ ቤታችሁ ውስጥ በዛ ማድረግ ትችላላችሁ፣ ዱቄቱ ማለት ነው። ወተቱንም ዱቄቱንም በዛ ማድረግ ትችላላችሁ። እና ሾርባ ያው ሌሎችም ሾርባ ስለሰራው ቅድም ያደስ ሾርባ አሁን አንድ ግላስ ሾርባ አንድ ግላስ ዱቄት ነው የምጨምረው ቤተሰብ። አንድ ግላስ ዱቄት እጨምራለሁ። እንደምታዩት ያው ይሄንን አምሰዋለሁ ትንሽ። ያው እዚህ ጋር አመስ አደርገዋለሁ። ሾርባው ሊጥም እንዳይ እኛ ቤት ያው ይታመሳል ማለት ነው። አንተ ቤት ብታምሱም ችግር የለውም። በእርግጥ ግን እኛ ቤት እናምሰዋለን፣ ትንሽ ሞቅ እናደርገዋለን ማለት ነው። ተከታተሉ ቤተሰብ። ያው ቤተሰብ እንግዲህ እንደምታዩት ዱቄቱ ያው ከለሩን ከነጭነት ወደ ትንሽ ከለሩ ወደ ቡኒነት ቀየር ብሏል ማለት ነው። ትንሽ ብዙ ማረር የለበትም። ትንሽ ነው አመስ እንትኑን ራሱ ጩላውን ጋዙን በትንሹ ነው የምትከፍቱት ማለት ነው። እና ለብ አድርጉት እና ያው አሁን ጨርሻለሁ። ጩላውን እንሰካለን። ከዛ አሁን ደግሞ ሽንኩርት ወደ ማቁላላቱ እንሄዳለን። ተከታተሉ ቤተሰብ። ያው እንደምታዩት እንግዲህ አሁን በዚህ መልኩ መጥቻለሁ። ብሮኮሊውን እንደዚህ ይሄው በእንደዚህ አይነት ሁኔታ ቆራርጬዋለሁ። ከዛ አጥቤ በሚስኮል በማጥለያ አድርጌ በዚህ ላይ ሆኗል። እዚህ ጋር ደግሞ ብሩሽ በዚህ በካሮት ማቦረሻ በዚህኛው ሳይሆን በዚህኛው በትልቁ እዚህ ጋር ሽንኩርቱንም እንደዛው እዚህ ጋር ካሮቱና ድንቹን በአንድ አይነት ነው የቦረሽኩት ማለት ነው። አሁን እዚህ ጋር ጊደር ድስት ጥጃለሁ። ድስቱ ላይ ሽንኩርት እናደርጋለን። ይሄ የቦረሽኩትን ሽንኩርት እናደርጋለን። ቤተሰብ ተከታተሉ እንዴት እንደምሰራ ሾርባውን። እንግዲህ እየተከታተላችሁ አብረን እንስራ ማለት ነው። ቤተሰብ ተከታተሉ። ያው ቤተሰብ እንደምታዩት ሽንኩርቱ በደንብ ተቁላልቷል። ያው እዚህ ጋር ዝብዴ ያለ በተር ማለት ነው። በተሩን እናቁላለዋለን ከሽንኩርቱ ጋርና በተሩን ብቻ በደንብ አድርገን እናቁላለዋለን። ተቁላልቶ ተመልሼ እመጣለሁ። ተከታተሉ ቤተሰብ። አሁን ነጭ ሽንኩርትና ዝንጅብል እንጨምራለን። አቁላልቼው እመለሳለሁ። ተከታተሉ። ያው ቤተሰብ እንግዲህ በደንብ ተቁላልቷል። አሁን ቅመሙን እንጨምራለን። እዚህ ጋር የተሸከሸከ በርበሬ፣ ኩርኩም፣ እርድ ማለት ነው፣ ክዝበራ ፓውደር፣ ከሙን፣ ማጂ ፓውደር፣ ቁንዶ በርበሬ
እናቁላላውና እንመለሳለን ቤተሰብ። ያው ቤተሰብ እንግዲህ በደንብ ተቁላልቷል። አሁን ካሮቱን እንጨምራለን። ድንቹና ካሮቱን እንጨምራለን እና አንድ ላይ እናቁላላለን። ያው ተመልሼ እመጣለሁ። ተከታተሉ ቤተሰብ። አቁላልቼ ተመልሼ እመጣለሁ። ቤተሰብ እንግዲህ እንደምታዩት በደንብ አድርጌ አቁላልቼዋለሁ። ካሮቱን፣ ሽንኩርቱን፣ ዝብዴውን እንዲሁም በጣጥሱን አንድ ላይ ያው ቅድም እንዳሳየኋችሁ በደንብ ተቁላልቷል፣ በደንብ በስሏል። አሁን እዚህ ጋር የቅድሙን ዱቄት ነው። የቅድሙ ዱቄት እዚህ ጋር በደንብ አድርጌ መትቼዋለሁ። ተከታተሉ ሰብር። እሺ ቤተሰብ እዚህ ጋር ዱቄቱ ይኸውላችሁ እኛ ጋር ያው መዋረማ ነው። አሁን ታውቃላችሁ ጾም መዋረማ ነው የሚባለው። የጾሙ ነው ቤተሰቡ ማለት ነው። የዶሮ ሾርባ የሚፈልግ ነበረ። እሱንም ስለሰራው አታብዢ ስላሉኝ ግማሽ አርጌዋለሁ። ዱቄቱን ግማሹን አስቀምጨዋለሁ ማለት ነው ለሌላ ጊዜ። ለምን የዱቄቱ ራሱ የመወፈር እንትን አለው። የመወፈር አሁን ሲጨምሩት በጣም ይወፍራል። ከዛ ውሃ ወተት ያስጨምራቸዋል። ወይ ደግሞ የዶሮ ውሃ ካላችሁ እሱን ነው የምትጨምሩት። ውሃ ግን ያው የምትጨምሩ ከሆነ ውሃ ትንሽ ነው የምትጨምረው። እና አሁን እዚህ ጋር በጥብጫዋለሁ። በቀዝቃዛዋ ዱቄቱን እንጨምራለን። ያው እንደምታዩት ዱቄቱን ምንም ነገር የጓጎለ ሳይኖረው በደንብ አድርጌ መትቼ ዱቄቱን እንግዲህ እንደምታዩት ትንሽ ስለምፈልግ ግማሽ አድርጌዋለሁ። ብዙ የምትፈልጉ ከሆነ አንድ ግላስ አድርጉ እናንተ ዱቄቱን። እኛ አሁን ትንሽ ስሪ ስላሉኝ ያው የዶሮም እንዳልኳችሁ ስለተሰራ ሾርባ። በነገራችን ላይ የዶሮ ሾርባ ሰርቻለሁ። ማየት ትችላላችሁ፣ ገብታችሁ ማየት ትችላላችሁ ማለት ነው። ቻናሌ ላይ ተከታተሉ ቤተሰብ። አሁን አንድ ላይ አዋህጀው እመጣለሁ ቤተሰብ። እንደምታዩት ማጂ እጨምራለሁኝ። የመወፈር ባህሪ ስላለው እኔ ጋር እንትን ስለሌለኝ ስላላስቀረው ዛሬ የዶሮ ውሃ ማጂ ሾርባ አንድም ሆነ ሁለትም አድርጋችሁ በሞቀ ውሃ ትበጠብጡና ጠብጠብ ታርጉና ታበስሉታላችሁ። ሊጥ እንዳይል በደንብ መብሰል አለበት ማለት ነው። ተከታተሉ። ያው ቤተሰብ እንግዲህ ማጂ ሾርባውን በጥብጫዋለሁ በሙቅ ውሃ በፈላ ውሃ ማለት ነው። አሁን እዚህ ላይ ቶሎ ጨምራለሁ። ግን እናንተ አዘጋጅታችሁ ጠብቁ። ምክንያቱም ውሃ ከሌላችሁ አጠገባችሁ ቶሎ ይወፍራል ይሄ ሊጡ ማለት ነው። ቅድም በጥብጠን የጨመርነው የዱቄቱ ሊጥ ማለት ነው ስለሚወፍር እናንተ አጠገባችሁ አርጋችሁ እያስቀመጣችሁ ውሃ የእንትን ካላችሁ ሰየው የዶሮ ውሃ ከሌላችሁ ደግሞ ማጂ አስቀምጣችሁ ጠብጠብ እያረጋችሁ ማቁላላት በደንብ እንዲበስል ማለት ነው። ገብቷችኋል አባባሌ? በደንብ መብሰል አለበት ማለት ነው። አሁን ይኸው እንግዲህ ይህን መስሏል። በጣም እንዳልኳችሁ የመወፈር ባህሪ ያለው ዱቄቱ ራሱ እንደው ራሱ ቤተሰቡ በዛ ራሱ ቤት ግማሽ ግላስ ራሱ በቂ ነው ብዬ ነው ማስበው እኔ። ምክንያቱም እኔ ከዚህም በፊት ስለሰራሁት አውቀዋለሁ ባህሪውን ማለት ነውና እናንተ አንድ ነው የምናደርገው አንድ ግላስ ነው የምትሉ ከሆነ በዛ ተለቅ ባለ ድስት መሆን አለበት። በዛ ላይ ደግሞ የዶሮ ውሃ ካላችሁ አዘጋጁ። ከሌላችሁ እንዳልኳችሁ የማጂ ውሃ አርጋችሁ ጠብጠብ እያረጋችሁ ይብሰል። በእርግጥ አምሽዋለሁ ዱቄቱ ግን ቢታመስም በደንብ መብሰል አለበት። ለዛ ነው የሚወፍረው። ገብቷችኋል አይደለ? እየወፈረ ነው የሚሄደው። ውሃ በደንብ ያው ይፈልጋል ማለት ነው። ውሃ አለመጨመር ከፈለጋችሁ እንደዛ። ግን ያው ማጂም ከሌላችሁ የዶሮ ውሃም ከሌላችሁ ውሃ መጨመርም ትችላላችሁ። ውሃ የሞቀ ውሃ ማለት ነው። ግን ዱቄቱን ስትበጠብጡት እንዳይጓጉልባችሁ በቀዝቃዛ ውሃ ማለት ነው በደንብ አርጋችሁ አንድ ጓጓላ መኖር የለበትም። እንደዛ አርጋችሁ ትሰራላችሁ ማለት ነው። አሁንም እየበሰለ ነው ቤተሰብ ተከታተሉ። ተመልሼ እመጣለሁኝ። ውሃ ጠብ እያረጋችሁ የማጂ ውሃ ራሱ አልበቃ ቢላችሁ ውሃ ጠብ እያረጋችሁ መብሰል አለበት። ተከታተሉ ቤተሰብ። ይኸውላችሁ እንዴት እንደሚል እንግዲህ አይታችኋል። እንዴት እንደሚንጨቀጨቅ ወፍሯል። ጨው እንጨምራለን። እውነት ውሃ ያስፈልገዋል በብዛት። በቃ እናንተ እንዳልኳችሁ ቤተሰብ ብዙ ካልሆናችሁ ግማሽ እንኳን አድርጌ ነው እንግዲህ አስቡት፣ ግማሽ ግላስ ማለት ነው። በቃ እናንተ ያው ሩብም ራሱ ይበቃችኋል። ሩብ ግላስ ያው በጣም ብዙ ሰው ምናምን ከውጭ ምናምን ይመጣል፣ አፍጦር ነው ይመጣ ከሌለ ሰው ማለት ተጠቃሚ ከሌለ ሊጡን አነስ ብታረጉት ጥሩ ነው። ዱቄቱን ማለት ነው ፍርኖ ዱቄቱ ሩብ ግላስ ራሱ በቂ ነው ብዬ ነው የማስበው።
ተከታተሉ። ቤተሰብ ያው እንደምታዩት እንግዲህ ብሮኮሊውን አሁን እጨምራለሁ። እናንተ በደንብ አጥቤ በደንብ አርጌ ነው ያዘጋጀሁት። እናንተ ሲቁላላ መጨመር ትችላላችሁ። ሲቁላላ አንድ ላይ መጨመር ትችላላችሁ። አሁንም መጨመር ትችላላችሁ። ያው ብሮኮሊና ፍላወር ይሄ እንትኑ ቶሎ የመብሰል ባህሪ ያለው ታውቃላችሁና እዚህ ቤት አሁን ነው የሚጨመረው ማለት ነው። ግን ያው አንድ ላይ ብታቁላሉት ደግሞ የበለጠ ከሽንኩርቱ ጋር ከቅመሙና ከእንትኑ ጋር አንድ ላይ ቢቁላላ ደግሞ የበለጠ ቆንጆ ነው ብዬ የማስበው። ግን ያው አሁን ጨምሬያለሁ። ብሮኮሊው ሲበስል ተመልሰን እንመጣለን። ተከታተሉ ቤተሰብ። ያው ቤተሰብ እንግዲህ እንደምታዩት ያው በፊት ላይ እንዳልኳችሁ ከሽንኩርቱ ጋርና ከቅመሙ ከዝንጅብሉ ጋር ነው የሚቁላለው ብሮኮሊው ማለት ነው። አሁን ዛሬ ያው መጨረሻ ላይ ሳይሆን ከውሃ እንትኑን ካለክሽ ከፍርኖ ዱቄቱን ከጨመርሽ በኋላ በጥብጠሽ ጨምሪው ስላለችኝ ያው እሷ እንዳለችው ትእዛዝ ነው እንጂ አንድ ላይ ቢቁላላ ጥሩ ነው። እንደኔ ከሆነ እና አንድ ላይ አቁላሉት ከሽንኩርቱ ጋርና ከእንትኑ ጋር ከተቁላላ በኋላ ከዛ ውሃ እንትኑ ቢከለስበት ይሻላል። እንደዛ ማርኩ እንደዚህ ምንም ችግር የለውም። ያው ቫይታሚኑም እንትኑ እንዳለ ይሆናል። አሪፍ ነው። ግን በስሏል። በነገራችን ላይ ያው እየተከደነ እያበሰልኩት ነው። ተከታተሉ ቤተሰብ። ያው ቤተሰብ እንደምታዩት እንግዲህ እዚህ ጋር ያው ብሮኮሊውም በደንብ በስሏል። ብሮኮሊው ያው እንደምታዩት ብስል ብሏል ማለት ነው። አሁን ወተት እንጨምራለን። ወተት አልጨመርንም። ወተትና ጅብን ሞዞሬላ ቺዝ ሞዞሬላ እንጨምራለን። አወል መጀመሪያ ወተት እንጨምራለን ማለት ነው ቤተሰብ። ሁለት ወተት ነው የምጨምረው። 2 ግላስ ይሆናል። 2 ግላስ ወተት ጨምሩ ማለት ነው። እዚህ ጋር ጅብን ሞዞሬላ እና ወተት የማይወድ ሰው ስላለ እዚህ ጋር ለብቻ ተነችቧል ሾርባ ማለት ነው። ቤተሰብ ተከታተሉ። ያው ቤተሰብ እንግዲህ እንደምታዩት በዚህ መልኩ ደርሷል። ቆንጆ ሆኗል። ቆንጆ የሆነ እየደረሰ ነው። እንግዲህ ቅድምም ደርሷል። በነገራችን ላይ ግን ያው ወተት ስላልገባ እንደነገርኳችሁ ቅድም ወተት እና ጅብን ሞዞሬላ የማይመገብ ስላለ ያው እዚህ ጋር ለብቻው አርጌ ያለው ማለት ነው። የማይመገብ ሰው አለ። እንደገና አሁን እዚህ ጋር ምን እናደርጋለን? ጅብን ሞዞሬላ ያው እዚህ ጋር አዘጋጅቻለሁ። አንድ ላይ እንጨምረዋለን። ያው ውስጥ ሲጨመር እንትን ነው የሚሆነው የማማማት ባህሪ ያለው በጣም ነው ሞት ነው የሚለው እዛ ይወፍራል። አንድ ላይ አቁላልተን አንድ ላይ አዋህደን ተመልሰን ትንሽ ቆይተን እንመጣለን ማለት ነው። ወዲያውኑ ነው እሱ እንትን የሚለው የሚቀልጠው። ያው ቺዝ አይደለ? ቺዝ ስለሆነ ወዲያውኑ ነው የሚቀልጠው ማለት ነው። ጅብን ሞዞሬላ ነው ጅብን ሞዞሬላ አያችሁት? ያው ቤተሰብ እንግዲህ ደርሷል። ሾርባችን ጨርሰናል። አሰራሩን አይታችኋል። ሰብስክራይብ፣ ሼር፣ ኮሜንት አድርጉ። ቻናሌን ያጸደ ቻናልን ያበረታታችሁ ያጸደ ቤተሰብ መሆን ትችላላችሁ። ከኔ ጋር ቤተሰብ መሆን የምትፈልጉ ሰብስክራይብ እያደረጋችሁ ተቀላቀሉ። ቤተሰብ ላይክ አድርጉ። እስቲ ለዚህ ሾርባ ስንት ላይክ ይገባዋል? 1000 ላይክ እንኳን አድርጉ እስቲ የምር እንዴ። እሺ ሰብስክራይብም አድርጉ ቤተሰብ። ያው አበረታቱን፣ ከጎናችን ሁኑ ማለት ነው። ያው ሾርባ ደርሷል። አሁን ነጭባለን እንወስዳለን ማለት ነው። ያው ሙሐረም ፊ ጾም አለ። አሁን ጾም ነው ወይ አረብ ያው ሙስሊም የሙስሊም እስልምና እምነት ተከታዮች በመላው ዓለም ላይ የምትገኙ ያው ጾም ይጾማሉ ማለት ነው። እንግዲህ ሁሉም ሙስሊም ማለት ነው። ቤተሰብ እንግዲህ አሁን እንነችባለን። ሾርባው ደርሷል። እንግደነውና እናስተካክል እቃችንን። ቤተሰብ እንግዲህ ያው በዚህ መልኩ ሾርባው ደርሷል ማለት ነው። ነችበናል። ለወንዶችም ለሴቶችም እንግዲህ ያው ነችበናል። ያው ምግቦች ምናምን እዛ ጋር እያስተካከልን ነው። ፍጡር ሰዓት ሲደርስ እንወስዳለን ማለት ነው። ሾርባ አሰራሩን አይታችኋል እንዴት እንደሰራው። ስሩት፣ ትወዱታላችሁ። በጣም ቆንጆ ነው የምር በጣም ቆንጆ ይጣፍጣል። ስሩትና እዩት፣ ሞክሩት። ማየት ማመን ነውና
ሰብስክራይብ፣ ሼር፣ ኮሜንት አድርጉ። አበረታቱኝ። ኮሜንት እየጻፋችሁ እንዲ ነው አስተያየት ስጡኝ። አስተያየት ሲኖር፣ ኮሜንት ሲኖር፣ ሰብስክራይብ ሲኖር፣ ላይክ ሲኖር ደግሞ ደስ ይላልና ላይክ አድርጉ። ቤተሰብ ሆኑ፣ ተቀላቀሉ። ከኔ ቤተሰብ ከኔ ጋር ከአጸደ ጋር ቤተሰብ መሆን የምትፈልጉ ሰብስክራይብ እያደረጋችሁ ተቀላቀሉ። ቤተሰብ ሰላማችሁ ይብዛ። በያላችሁበት የእግዚአብሔር ሰላም አይለያችሁ። ባይ ባይ።